በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘ አብጽሐነ እስከዛቲ ዕለት እስከዚህች ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የቅድስተ ቅዱሳን የወላዲተ አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለት ያደረሰን ቅዱስ እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመ አምላክ ወላዲት አምላክ እመቤታችን ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለእመቤታችን ለወላዲተ አምላክ ለድንግል ማርያም ወርሃዊ መታሰቢያ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። እንዲሁም በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። የእመቤታችን የወላዲት አምላክ የድንግል ማርያም ፍቅሯ በረከቷ ይደርብን። ምልጃ ጸሎቷ ይጠብቀን። ቃል ኪዳኗ አይለየን። የሌሎችም ቅዱሳን በረከታቸው ይደርብን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወአሚሩ ለየካቲት በዛቲ ዕለት ተስካረ በዓላ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 21 ቀን በዚህች ዕለት አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የበዓሏ መታሰቢያ ነው። ለእግዚአብሔርም ምስጋና ይሁን። እኛንም ሁላችንን ኦርቶዶክሳውያንን በጸሎቷ ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። ሰላም ለኪ ለብርሃነ ሕይወት መጾሩ አምሳለ ተቋም ዘወርቅ ጠበብተ እስራኤል ዘገብሩ ማርያም ክብርት ለእግዚአብሔር በክብሩ
ረሲ ፍና ትሕትና አይጋሬ ይሁሩ ትዕቢትሰ ለአምላክ ጸሩ። በዚችም ቀን የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ገብርኤል አረፈ። እርሱም ለአባቶች ሊቃነ ጳጳሳት 57ኛ ነው። ይህም አባት በታናሽነቱ በአስቄጥስ ገዳም መነኮሰ። በጾም በጸሎት በስግደት እየተጋ ፍጹም ተጋድሎን በመጋደል ተጠምዶ ኖረ። በውስጡም ትሕትና፣ ፍቅር፣ ቅንነት አለው። በአንዲትም ዕለት ስሙ መክሲሞስ ወደሚባል አረጋዊ ቤት ገባ። እርሱም ልጄ ከሰው ለምን ትሸሻለህ? አንተ ግን በወንዶችና በብዙ ሴቶች መካከል ትኖር ዘንድ አለህ አለው። እርሱ ግን የሽማግሌውን የቃሉን ትርጓሜ አላስተዋለም ነበር። ከጠላትም ወጥመድ ያድነው ዘንድ ሁልጊዜ በማልቀስ እግዚአብሔርን የሚለምን ሆነ። ከእርሱም አስቀድሞ የነበረ ሊቀ ጳጳሳት አባ ሚካኤል በአረፈ ጊዜ ይህን አባት ይዘው ያለ ውዴታው ሊቀ ጳጳሳት አድርገው ሾሙት። አረጋዊ አባት አባ መክሲሞስ ትንቢት እንደተናገረለት በተሾመም ጊዜ በአስቄጥስ ገዳም ተቀምጦ የቀድሞውን ተጋድሎውንና አገልግሎቱን ቸለል አላለም። ስለ አብያተ ክርስቲያንም ጉዳይ ወደ እስክንድርያና ወደ ምስር ይሄድ ዘንድ ግድ ባሉት ጊዜ ይሄዳል። ፈጥኖም ወደ አስቄጥስ ገዳም ይመለሳል። እርሱም በዕድሜው ጎልማሳ ስለሆነ እንስሳዊት ፍትወት ትነሳሳበት ነበር። እርሱም ያጠፋት ዘንድ ለጾም ለጸሎት ለስግደትም መትጋትን ያበዛል። ሊያበርዳትም ባልተቻለው ጊዜ ለአንድ አረጋዊ ተናዘዘለት። እርሱም እንዲህ አለው፣ ይህች እንስሳዊት ፍትወት ከጾምና ከጸሎት ከስግደትም ጋር ያለ ትሕትና ሥራ አትጠፋም። በበለጠ ግን ትሕትና መድኃኒቷ ነውና። ይህንንም በሰማ ጊዜ የጉድፍ መጎተቻ ከብረት ሰራ። አጭር የሆነ የቆሸሸ ልብስ በመልበስ በሌሊት ተነስቶ የመነኮሳቱን መንደር እየዞረ ቆሻሻውን ጠርጎ ተሸክሞ ወስዶ ከራቀ ቦታ ይጥለዋል። ይህንንም ሥራ እየሰራ 2 ዓመት ያህል ኖረ። እግዚአብሔርም ንጽሕናውንና የልቡን ትሑትነት ተመልክቶ የባሕሪ የሆነውን ፍትወት አራቀለት። ይህም አባት በገድል እንደተጠመደ ሆኖ መንጋዎቹ በቀናች ሃይማኖት ይጸኑ ዘንድ እያስተማራቸውና እየገሰጻቸው እየመከራቸውም 12 ዓመት ኑሮ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለገብርኤል እንበይነ ጽድቁ ወሃይማኖቱ እንተደለወ ይሰየም ለአረጋዊ በከመ ትንቢቱ በግብረ ትሕትና ወፍቅር ከመ ያድክም ኃይለ ፍትወቱ ኮስተረ አብያተ ማይ መጠነ ዓመታት ክልኤቱ እንዘ ሊቀ ጳጳሳት አቢይ ወክቡር ውእቱ። በዚችም ቀን የሀገረ ሰሃ ኤጲስቆጶስ የከበረ አባት አባ ዘካርያስ አረፈ። ይህም አባት የጸሐፊዎች ወገን ነው። አባቱ ግን ጸሐፊነቱን ትቶ ቅስና ተሾመ።
ስሙም ዮሐንስ ነው። ልጁ ዘካርያስም ባደገ ጊዜ ትምህርቶችን ሁሉ፣ ጽሕፈትንም፣ የጽርዕና የሮማውያንን ጥበብ፣ የቤተ ክርስቲያንንም ሕግ ተማረ። የንጉሥም የጭፍራ አለቃ ወሰደውና በንጉሡ ቤት ጸሐፊነት ሾመው። በጽሕፈቱም የሀገረ ሰሃ መኮንን የሆነው ስሙ አብጥልማዎስ የሚባል ወዳጅ ሆነው። እርሱም ወደ አስቄጥስ ገዳም ሂደው ይመነኩሱ ዘንድ ተስማሙ። በዚያንም ጊዜ ከአስቄጥስ ገዳም ከአባ ዮሐንስ ደብር አንድ መነኮስ ወደ እነርሱ መጣ። አብረውትም ይሄዱ ዘንድ ተስማሙ። መኳንንቶችም ይህን በሰሙ ጊዜ መሄድን ከለከሏቸው። ከጥቂት ቀኖች በኋላም ለእግዚአብሔር የተሳላችሁትን ስለት ለምን አትፈጽሙም የሚላቸውን ራእይ አዩ። በዚያንም ጊዜ በስውር ወጡ። እነርሱ ግን መንገዱን አያውቁትም ነበር። አንድ መነኮስም ተገለጠላቸውና ወደ አስቄጥስ ወደ አባ ዮሐንስ ገዳም መርቶ አደረሳቸው። መኳንንቱም መሄዳቸውን በሰሙ ጊዜ ከንጉሥ ዘንድ ደብዳቤ ተቀብለው በመልአከ ገዳም ሊያስወጧቸው ተስማሙ። የክብር ባለቤት ጌታችንም ምክራቸውን በተነ። በመነኮሱም ጊዜ በብዙ ተጋድሎ ተጠመዱ። ይልቁንም አባ ዘካርያስ በዚያም ወራት አረጋውያን አባ አብርሃምና አባ ጋርጊ ነበሩ። ወደ እርሳቸው እየመጡ በስራቸው ሁሉ ያረጋጋቸውና ያጸኗቸው ነበር። የሀገረ ሰሃ ኤጲስቆጶስም ባረፈ ጊዜ ሕዝቡ አባ ዘካርያስን አሰቡት። እርሱንም ይሾምላቸው ዘንድ ስለ አባ ዘካርያስ እየለመኑ ወደ ሊቀ ጳጳሳቱ የመልእክት ደብዳቤ ጻፉ። ሊቀ ጳጳሳቱም ወደ አስቄጥስ ገዳም ልኮ አባ ዘካርያስን ወደ እርሱ አስመጣው። በሀገረ ሰሃ ላይም ኤጲስቆጶስነት ሾመው። ሊቀ ጳጳሳቱም እጁን በላዩ በጫነ ጊዜ የእግዚአብሔርን ኃይል አየ። በላዩ ወርዷልና ፊቱም በብርሃን ተጋረደ። ወደ መንበረ ሲመቱም በደረሰ ጊዜ ሕዝቡ በታላቅ ደስታ ተቀበሉት። በዕለተ ሆሳዕና የእስራኤል ሕዝብ መድኃኒታችንን እንደተቀበሉት ከዚህም በኋላ በትምህርቱና በድርሰቶቹ ቤተ ክርስቲያን ብርሃን ሆነች። ቃሉም እጅግ ጣዕም ያለው እርሱም የመንፈስ ቅዱስን ጸጋ የተመላ ነው። በመንበረ ሲመቱም 40 ዘመን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። በረከቱም ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን። ሰላም ለዘካርያስ ለኃይለ ሰማይ ምህዋጹ በብርሃን አብይ ዘይኬልላ ለገጹ እስከ ተፈሳት ሀገረ ሰሃ ወአባጊሃ አንፈራጹ ለቴዎድሮስ ሰላም ወለጢሞቴዎስ ቢጹ ዘማኅደሪሆሙ በሰማይ ሐነጹ። በዚችም ዕለት የከበረ የሐዋርያው የጳውሎስ ደቀ መዝሙር የሆነ ቅዱስ አናሲሞስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ከሮሜ ሰዎች ወገንን ለሚሆን ስሙ ፊሊሞና ለሚባል ለሮሜ ሰው አገልጋይ ሆኖ ነበር። ይህም ፊሊሞና በሮሜ ባስተማረ ጊዜ በቅዱስ ጳውሎስ ትምህርት በጌታችን አመነ። ይህ ፊሊሞናም ከዚያ ከሮሜ ሀገር ወደ አስባንያ ሄደ። ይህንንም አገልጋዩን አናሲሞስን ከእርሱ ጋር ወሰደው። ሰይጣን ግን አናሲሞስን አሳተው፣ ልቡንም ለወጠውና የጌታውን ገንዘብ ሰረቀ። ጌታውም እንደሚቀጣው አውቆ ሸሽቶ ወደ ሮሜ ተመልሶ ሄደና በዚያ ተቀመጠ። በእግዚአብሔርም ፈቃድ ወደ ከበረ ሐዋርያ ጳውሎስ ሄደ። ትምህርቱንም ሰምቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። ለቅዱስ ጳውሎስም ደቀ መዝሙሩ ሆነ። ነገር ግን የጌታውን ገንዘብ በመስረቁ
በአናሲሞስ ልብ ጽኑ ሐዘን አደረ። ለሐዋርያ ጳውሎስም የሠራውን ሁሉ ነገረው። ሐዋርያ ቅዱስ ጳውሎስም አትፍራ፣ ልብህም አይዘን አለው። ወደ ጌታው ወደ ፊልሞና መልእክትን ጻፈለት። ይህችም ስለ አናሲሞስ የጻፋት ከመልእክቶቹ አንዲቱ ናት። በመልእክቱም እንዲህ አለ። እኔ በስራቴ ጊዜ ስለወለድኩት ልጄ እማልድሃለሁ። ይኸውም አናሲሞስ ነው። የቀድሞ ስራው አልጠቀመህም ነበር። ዛሬ ግን ላንተም ለኔም እጅግ የሚጠቅም ሆኗል። አሁንም ወደ አንተ ልኬዋለሁና ልጄ እንደመሆንህ ተቀበለው። የበደለህ በደልም ቢኖር ወይም የሚከፍልህ ቢኖር በእኔ ላይ አድርገው። ይህ የከበረ አናሲሞስም ወደ ፊልሞና ወደ ጌታው በደረሰ ጊዜ በማመኑና በመጸጸቱ ደስ አለው። ሐዋርያው እንዳዘዘውም አደረገለት። እጅግም ወደደው፣ ብዙ ገንዘብም ሰጠው። እርሱ ግን ምን አልወሰደም። እኔ በክርስትና ባለጸጋ ሆኛለሁ አለ እንጂ። ከዚህም በኋላ ሸኙትና ወደ ሮሜ ሀገር ተመለሰ። በሰማዕትነት እስከሚሞትበት ጊዜ ሐዋርያ ጳውሎስን የሚያገለግለው ሆነ። ይህም ቅዱስ ካህን ሆኖ ተሾመ። ሐዋርያትም በሥርዓት መጽሐፋቸው በአንቀጽ 77፣ 81 በ53 እና በ57ም በምስጋና አስታውሰውታል። እንደ ታማኝ ካህንም ነው አሉ። ከሐዋርያው ከቅዱስ ጳውሎስም የምስክርነት ሞት በኋላ የንጉሥ ጭፍራ አለቃ ይህን ቅዱስ ይዞ ወደ አንዲት ደሴት ሰደደው። የዚያችን ደሴት ሰዎች ሃይማኖትን እያስተማራቸው ኖረ። የክርስትና ጥምቀትንም አጠመቃቸው። ከብዙ ቀኖችም በኋላ የንጉሥ የጭፍራ አለቃ ወደዚያች ደረሰ። የከበረ አናሲሞስንም ሕያው ሆኖ የከበረ የክብር ባለቤት የጌታችን ኢየሱስ ክርስቶስን ሃይማኖት ለሰዎች ሲያስተምራቸው አገኘው። ጽኑ ግርፋትንም ገርፈው ጭኖቹንም እንዲሰብሩ አዘዘ። ምስክርነቱንም ፈጸመ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለአናሲሞስ ለጳውሎስ ረድአ በከመ ነሣ መባይተ እምፊልሞና ሰላም ለአናሲሞስ ለጳውሎስ ረድኡ በከመ ነሣ መባይተ እምፊልሞና ረድኡ በሲኖዶሶሙ ዝክሮ እስከ ሐዋርያት ለክኡ ሰባ ደሴት በትምህርቱ እምድኅረ አምኑ ወጸንኡ በተሰብሮ ቄጽ ፈጸማ ለስምዑ። በዚችም ዕለት ለከበሩ አባ አካክዮስና ለኢትዮጵያ ሀገር ጳጳስ ለአባ ገብርኤል መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰንዩ ለየካቲት በዛቲ ዕለት ተስካረ ዕረፍቱ ለአባ ማሩና ኤጲስቆጶስ ወፍልሰተ ሥጋሆሙ ለቅዱሳን ሰማዕት እለ ብሔረ ፋርስ በመዋዕሊሁ ለዲዮቅልጥያኖስ አላዊ። ወበዛቲ ዕለት ተስካሮሙ ለቅዱሳን አባ ቡላ ወሰለስቱ ምዕት ወሰማንያ ሰማዕታት ዛቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ ምህላ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን
እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። የእናታችን የእመቤታችን የድንግል ማርያም ፍቅሯ በረከቷ ይደርብን። ቃል ኪዳኗ አይለየን። በሰላም ያሳደረን አምላክ በሰላም ያውለን። ሱባኤያችንን በሰላም ያስፈጽመን። አስፈጽሞ ለብርሃነ ትንሣኤው ያድርሰን። የሁላችንንም ፍጻሜ እንዲያሳምርልን። አቡነ ዘበሰማያት እንበል። ሁኑ ፍቱሃነ ወንጹሃነ ይረስየኒ ይረስይክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም